ቤተሰብን አልሰማ ብለን ሁሌ የምንወስናቸው ውሳኔዎች ዋጋ ያስከፍሉናል። ሰላም፣ እንዴት ናቸው? ዛሬም ሁልጊዜም እንደማደርገው አንድ አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። የቤተሰብ ቁጥሬ 35,000 ደርሷል። እንዲለመጠብቁት ሰብስክራይብ እያደረጋችሁ እኔ የታችሁን አበረታቱኝ። ይህ ፊልም ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን እየተጫናችሁ ጀምሩት። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ሆፕ የምትባል ልጅ ያስተዋውቀናል። ሆፕ በጣም ነው ሞዴል መሆን የምትፈልገው። ክፍል ውስጥ ቁጭ ብላ በእቃ ያስቀመጠችውን አልኮል ትንሽ ትጎነጫለች። እድሜዋ ትልቅ ሊመስላችሁ ይችላል። ገና 14 ዓመቷ ነው። ከዛም ፔጅ የምትባል ሴት ቪዲዮ ኮል ትደውልላትና ከእሷ ጋር ማውራት ጀመረች። ፔጅ ሆፕን ምንም አታስቢ፣ እኔ ሞዴል እንድትሆኝ ይረዳሻለሁ፣ አንቺ ብቻ እኔ ወደምኖርበት አካባቢ ነይ ትላታለች። ሆፕ ከፔጅ ጋር አውርታ እንኳን ሳትጨርስ የእንጀራ እናቷ በሩን በርግዳ ገብታ ያወራሹን ሰምቻለሁ፣ ወዴት አባሽ ነው ቴጁ ብላ ትሰድባታለች። ሆፕ እየጠጣች የነበረውን ነገር ማንሰታ ስትጎነጭ ውስጡ አልኮል እንዳለ ተረዳች። በዚህም ትናደድና የሆፕ አባት እንዲሰድባት የእንጀራ እናትየው ሄዳ ትነግረዋለች። እሱ ግን ምንም የመሰለው አይመስለም። ከእሷ ጋር መጨቃጨቅ አልፈለገም። ምሽት ላይ ሆፕ የስልክ መልእክት ይደርሳታል። መልእክቱም ትኬትሽ ተቆርጧል ነው የሚለው። በዚህ ሰዓት ሆፕ እቃዋን ሰብስባ በመስኮት ከቤቱ ወጥታ ትሄዳለች። በሌላ በኩል ቤቢ ገርል የተባለች የምሽት ጨፋሪ ያስተዋውቀናል። ቤቢ ገርል ከስራ ባልደረባዋ ጋር ተጣልታ ከስራ ትባረራለች። ከዛም ቤቢ ገርል ትንሽዬ ልጇን ኤንጅልን ጎረቤቷ ሉፔ ጋር አስቀምጣ ስለነበር እሷን ለመውሰድ ሄደች። ቤቢ ገርል ለዚህ ሴትዮ ገንዘብ ለመስጠት ትሞክራለች። ሴትዮዋም እኔ ገንዘብ አልፈልግም፣ አንቺ ልጅቷን መግቢበት አለቻት። ቤቢ ገርልም ልጇን እየጎተተች ወደ ቤት ይዛት መሄድ ጀመረች። ቤቢ ገርል ገና ወደ ቤቷ ከመግባቷ አከራዋ የመጣና በር ያንኳኳል። ከዛ ነገ ማትከፊኝ ከሆነ ከቤቱ ነው ማባረርሽ ብሎ ይጮህባትና ይሄዳል። ሆፕ ከፔጅ ጋር እንገናኝ የተባባሉበት ቦታ ትቆምና ትደውልላታለች። በሌላ በኩል ፔጅ ከስራ ባልደረባዋ ከደስትኒ ጋር እያወራች ነበረ። ደስትኒ አሁን እያረጀች ስለሆነ እንደ ድሮ ደንበኛ እያገኘች አይደለም። በዚህ መሃል ፔጅ የሆፕን ደርሻለሁ የሚል ቴክስት ታገኛለች። ከዛም ፔጅን በጣም ተደስታ የሆፕን ፎቶ ለዴስትኒ ያሳየቻት። ቤቢ ገርል እንደተለመደው ስራ ለመስራት ልጇን ጎረቤቷ ጋር ወስዳ ታስቀምጣታለች። በሌላ በኩል ፔጅ ትሄድና ሆፕን ይዛት ወዳረፉበት ቦታ ታመጣታለች። እነዚህም ሴቶች ሆፕ እንዴት አድርጋ መደነስ እንዳለባት ያስተምሯታል። እያወሩ በጣም ብዙ አልኮል እየጠጡ ነበር። በሌላ በኩል ቤቢ ገርል አንድ ደንበኛን ቤቷ ይዛ ትመጣና መጀመሪያ ገንዘብ እንዲከፍል ታዘዋለች። እሱም ገንዘቡን ከፈለገ በኋላ እንደፈለገ አድርጎ ይጫወትባታል። ከዛም አሁንም ሌላ ደንበኛ ፍለጋ ሌሊቱ ሙሉ ብርድ ሲፈራረቅባት ያድራል። የሚቀጥለው ቀን ቤቢ ገርል ልጇን ለመውሰድ ወደ ሉፔ ትሄዳለች። ሉፔም ሌሊቱ ሙሉ ወንድ ስታመላለሽ እያየው ነበር። ይሄ ነገር ልጅሽን ችግር ውስጥ ሊከት ይችላል ብላ ታስጠነቅቃታለች። ከሆፕ ጠዋት ከእንቅልፏ ስትነሳ በጣም ብዙ አልኮል ጠጥታ ስለነበር ራስ ምታቱን አልቻለችውም። ስልኳን ስታየው ደግሞ ምንም አይነት ሚስኮልም ሆነ መልእክት ከቤተሰቦቿ አልተላከላትም። ሆፕ ቤተሰቦቿ ስላልፈለጓት ትናደዳለች። ፔጅም ይህን ትመለከትና ነይ ከኔ ጋር ወጣ ብለን ዞር ዞር እንበላለቻት። በዚህ መሃል ሆፕ ምን ያህል ብቸኛ እንደሆነች ለፔጅ ትነግራታለች። ፔጅም ምንም አታስቢ፣ ከዚህ በኋላ እኔ እንከባከብሻለሁ ነበር ያለቻት። ፔጅና ደስትኒ አንድ ላይ በመሆን ሄደው ቤቢ ገርልን ያናግሯታል። ከኛ ጋር ስራ መስራት የምትፈልጊ ከሆነ እድሉን እንስጥሽ አሏት። የዛን ቀን ሆፕ የተለያዩ ሰውነቷን የሚያሳዩ ፎቶዎች ትነሳለች። ለነ ፔጅ ግን ፎቶ በቂ ስላልነበረ በደንብ ሰውነትሽ እንዲታይ ልብሱን ግለጭ ብሎ ያስገድዷታል። ሌላ ሞዴል የሆፕን ጭንቀት አይታ ጠጋ ብላ ታናግራታለች። ይሄ ስራ ለሁሉም ሰው የሚሆን ስራ አይደለም፣ አንቺ ማትፈልጊ ከሆነ ስራውን አሁን ጠለሽ ሂጂ ያለቻት። ሆፕ ምንም አታስቢ፣ ስራውን ወደዋለሁ ትላታለች። አሁን ደግሞ ቀጥሎ ፎቶ የምትነሳው ቤቢ ገርል ነበረች። ቤቢ ገርል ለስራው አዲስ ስላልነበረችና ልምድ ስለነበራት ፎቶ ለመነሳት ያን ያህል አልተሸማቀቀችም። አሪፍ አቋም አለሽ፣ በዛ ላይ ጎበዝ ነሽ፣ ይሄ ጎን ለጎን የምትሰሪውን እርካሽ ስራሽን አቁሚ ይሏታል። ቤቢ ገርል ልጅ ማሳደግ እንዴት ከባድ እንደሆነ ስለማያውቁት አልፈረደችባቸውም። ሆፕና ዴስትኒ የራሳቸው የሆነ ዌብሳይት አላቸው። እነዚህን ፎቶዎች ዌብሳይት ላይ ይለቁትና ጠቀም ያለ ገንዘብ የሚከፍሉ ሀብታም ሰዎች
የመረጡት ሴት ይላክላቸዋል። የሚቀጥለው ቀን ቤቢ ገርል በጣም ተደስታ በግድም ቢሆን ለሉፔ ገንዘብ ትሰጣታለች። እናም ከዚህ በኋላ ሁሉም ነገር ይቀየራል አለቻት። በሌላ በኩል ፔጅና ዴስቲኒ አንድ ላይ ይሆኑና እነዚህን አዳዲስ ፎቶዎች ዌብሳይቱ ላይ አፕሎድ ያደርጋሉ። ብዙም ሳይቆይ አንድ ሰው የሆፕን አገልግሎት እንደሚፈልግ መልእክት ይልካል። ፔጅም ትሄድና ሆፕን አንድ ሰው ማሳጅ እንድታረግ ይፈልጋል፣ ለሱም $500 ይከፍልሻል አለቻት። በኋላም እንዴትም ብላ ታሳምናታለች። ሞዴል ለመሆን ብዙ ገንዘብ ስለሚያስፈልግሽ ገና ካሁኑ ማጠራቀም አለብሽ አለቻት። ሆፕ ሞዴል ለመሆን ገንዘብ የሚያስፈልጋት አልመሰላትም ነበር። ፔጅም በሚገርም ሁኔታ አሳመነቻትና እዚህ ሰውዬ ጋር ላከቻት። ሆፕ የእውነት ማሳጅ እንድታረገው የመጣች ስለመሰላት ምንም ነገር አላሰበችም ነበር። ሰውየው ግን ባልጠበቀችው ሁኔታ በጣም ክፉ ነበረ። ሆፕ ስራዋን ከጨረሰች በኋላ ሻወር ቤት ቁጭ ብላ ማልቀስ ትጀምራለች። በሌላ በኩል ቤቢ ገርል ከልጇ ጋር አንድ ላይ ሆና ፒዛ እየበላች ፊልም ለማየት እየሞከሩ ነበር። በዚህ መሃል ነው ደውለውላት አንድ ደንበኛ $500 ይከፍልሻል፣ ለአንድ ምሽት ትመጫለሽ አትመጭም ያሏት። ቤቢ ገርል ልጇን ሉፔ ጋር ሳትወስድ በፊት ደንበኛው ቤቷ ድረስ ይመጣባታል። ቤቢ ገርልም ልጇን ክፍሏ ወስዳ ታስቀምጣትና እኔ ሳልፈቅድልሽ ከዚህ ክፍል እንዳትወጭ ብላ አስጠነቀቀቻት። በሚቀጥለው ቀን አንድ ሽማግሌ ለማስናናት ዴስቲኒ፣ ሆፕ እና ፔጅ አንድ ላይ ይሄዳሉ። ሽማግሌው ግን እነሱ እድሜያቸው ከፍ ከፍ ስላለ የተመቸችው ሆፕ ነበረች። ሆፕ ከሽማግሌው ጋር መተኛት እንደማትፈልግ ስትናገር ሁለቱም የቤት ክራይ መክፈል አለብሽ፣ ኬት ልታመጪ ነው ገንዘቡን ይሏታል። የዛን ቀን ምሽት ሆፕ ቤት ከገባች በኋላ ስልኳን መፈለግ ትጀምራለች። ለአባቷ ልትደውልለት፣ ዴስቲኒና ፔጅም ስልኩን አውጥተው እንደጣሉት ይነግሯታል። ፔጅ ከፈለግሽ የኔን ስልክ መጠቀም ትችላለች ትላታለች። የሚገርመው ነገር ሆፕ እጇ ላይ ምንም የሚደርስ ገንዘብ የለም። ገንዘቡን እነሱ ናቸው የሚወስዱት። ገንዘቧንም ስትጠይቅ የምትበይውንና የምታርፊበትን የቤት ኪራይና የምግብ ከፈልንበት ይሏታል። የሚቀጥለው ቀን ቤቢ ገርል ፎቶ ለመነሳት እየተዘጋጀች ነበረ። ከዛም ለፔጅና ለዴስቲኒ ከዚህ ስራ በኋላ ይህን ስራ ቆማለሁ ትላቸዋለች። ሴቶቹም እሄዳለሁ ስትላቸው ጠቅም ያለ ገንዘብ ይሰጧትና ስራውን መልቀቅ አትችይም ይሏታል። ቤቢ ገርል ፎቶውን ተነስታ ከጨረሰች በኋላ ስቱዲዮ ውስጥ በጣም ብዙ ወንዶች አልኮል እየጠጡ ትመለከታለች። ከዛም እሷም ትቀላቀላቸዋለች። የምትጠጣው መጠጥ ውስጥ መድኃኒት ጨምረው ስለሰጧት ወዲያው ነበረ የስካር ስሜት ውስጥ የገባቸው። ልክ ስትሰ ማዕከላቸው የነበረው አንደኛው ወድ ይነሳና በሉ ወደ ስራ እንግባ ይላቸዋል። በሚገርም ሁኔታ ያሰቡት እሷን አስክረው ቪዲዮ ለመቅረጽ ነበር። እምቢ ለማለትም አቅም ስላልነበራት ቪዲዮውንም በግድ ቢሆን ቀረጹት። የሚቀጥለው ቀን ቤቢ ገርል እያለቀሰች ጎረቤቷ ሉፔ ጋር ትሄድና እርጂኝ ትላታለች። ሉፔም ቤቢ ገርልን አቅፋ ልታባብላት ትሞክራለች። ባባበለቻት ቁጥር ቤቢ ገርል በጣም እያለቀሰች ትመጣለች። ሉፔም ታጽናናትና ሁሌም አጠገቧ እንደሆነች ነገረቻት። ለቀናቶች ቤቢ ገርል ወደ ስራ አልሄደችም። ጊዜዋን ያሳለፈችው ከልጇ ጋር ነበረ። የቤት ኪራይ ባለመክፈሏ ምክንያት ቤቱን ለቃ እንድትወጣ በሯ ላይ ተለጥፎ ታገኛለች። ይህንን ወረቀት ስትመለከት ቤቢ ገርል ወደ ስራው ልመለስ አልመለስ የሚለውን ነገር ማሰብ ትጀምራለች። ምሽት ላይ ፔጅ ለሆፕ አዲስ ቀሚስ ትሰጣትና ዛሬ ይህን ቀሚስ ነው የምትለብሺው አለቻት። በዚህ ቀሚስ በደንብ ኮንፊደንስ እንዲሰማሽ የምትፈልጊ ከሆነ ደግሞ ይህንን መድኃኒት ውሰጂ ብላ መድኃኒትም ሰጠቻት። ቤቢ ገርልም እነ ሆፕ ጋር ትደውልላቸውና ስራ እንዲሰጧት ጠየቀቻቸው። ሆፕ አባቷ መጥቶ እንዲያድናት በጣም ከመጓጓቷ የተነሳ ትደውልለታለች። አባቷ በጣም እየተዝናና ነበረ። የልጁ መጥፋት ምንም አላስጨነቀውም። ሆፕ ያገኘችውን ስልክ ትደብቀውና የተሰጣትን መድኃኒት ወስዳ ቀሚሱን ለብሳ ወደ ተባለው ፕሮግራም ትሄዳለች። ከመሄዷ በፊት ግን አፍንጫዋ እንዲያስበሷት ጠየቀቻቸው። እነሱም በጣም በደስታ ነበር አፍንጫዋን ያስበሷት። ቤቢ ገርል ከልጇ ጋር መጣላት ትጀምራለች። ልጇ ከዚህ በኋላ ጥለሽኝ እንድትሄጂ አልፈልግም ነው የምትለው። ቤቢ ገርልም እንዴትም ብላ ተረጋጋና ልጇን ኬጂ ስራ ማልሰራ ከሆነ ገንዘብ ማግኘት አልችልም ብላ ታሳምናታለች። ከዛም መኪና መጥቶ አንድ ላይ ሰብስቦ ይወስዳቸዋል። ሁሉም ሴቶች በጣም ሰክረው ነበር። ቤቢ ገርል አንዳንድ ደስ ያላላት ነገሮች ነበሩ። ሆፕን ደጋግመሽ አትጠጪ አልኮል ቀንሺ ስትላት ሆፕ ዝም ብላ ትስቅባታለች። ብዙም ሳይቆይ ክፍላቸው ተዘጋጅቷል፣ ወደ ክፍላቸው ሂዱ ይሏቸዋል። ቤቢ ገርል አብራቸው እንደመሄድ ቆይ ሽንቴን ሸንቼ ልምጣ ትላቸዋለች። ግን አጋጣሚውን ተጠቅማ ከቦታው ለመውጣት እየሞከረች ነበር። ሆፕ የወሰደችው መድኃኒትና የጠጣችው አልኮል አንድ ላይ በመሆን
ራሷን እንድትስት አርጓታል። ሆፕን የፈለጋት ሰው ለደስቲኒና ለፔጅ ጠቀም ያለ ገንዘብ ይሰጣቸዋል። ቤቢ ገርል እንዴትም ብላ ራሷን ከዚህ ውስጥ አትርፋለች። ኤንጅል እናቷ ብቻዋን ጥላት ስለሄደች እንቅልፍ መተኛት አልቻለችም ነበር። እናም እናቷን ለመፈለግ በሩ ከፍታ ትወጣለች። እችንም ሕፃን ልጅ አከራዩ መለከታትና ፖሊስ ጋር ደውሎ የተፈጠረውን ነገር ይናገራል። ፖሊስም መጥቶ እቺን ሕፃን ልጅ ይወስዳታል። ቤቢ ገርል ቦታው ላይ ስትደርስ ፖሊሶች በግድ ልጇን እየወሰዷት ነው። ከፖሊሶቹ ጋር ለመጣላት ትሞክራለች። ፖሊሶቹም አዋት በዚህ ስልክ ደውለሽ ልጅሽን መውሰድ ትችያለሽ አሏት። ሆፕ ስራዋን ከጨረሰች በኋላ ቆማ መራመድ እንኳን ስላልቻለች ተሸክመው ነበረ ፔጅ እና ዴስቲኒ የወሰዷት። ለቀናቶች ሆፕ የታችኛው የሰውነት ክፍሏ እየደማ ነበር። ከዚህ ድርጊታቸው በኋላ ሆፕ አንድ ቀን ሰው የምትፈልጊ ከሆነ እኔ ጋር ደውዪ ያለቻት አንድ ሴት ጋር ትደውላለች። እችም ሴት ምንም ሳትፈሪ ፖሊስ ጣቢያ ሄደሽ አንቺ ላይ የተደረገውን ድርጊት ለፖሊሶች ተናገሪ ትላታለች። መንግስትም ቤቢ ገርል ልጇን የምታሳድግበት ሁኔታ ትክክል መሆኑን አለመሆኑን ለማረጋገጥ አንዲትን ሴት ይልካል። እችም ሴት ቤቱን ታይና ይሄ ቤት ልጅ ለማሳደግ እኮ ትክክለኛ ቦታ አይደለም አለቻት። እናም ኤንጅል አዲሱ ቤቷ ውስጥ ደስተኛ እንደሆነች ትነግራታለች። ሆፕ እነ ፔጅ ፊት ለፊት ትቆምና ፖሊስ ጋር ደውላለሁ፣ ያደረጋችሁኝን ነገር በጠቅላላ ለሁሉም ሰው ነው የምናገረው ትላቸዋለች። ፔጅ ምንም ነገር አልመሰላትም። አይታት ስቃባት ጸጥ ትላለች። ከዛም ፈቃደኛ እንደሆነችና እንደፈለገች እንዲያደርጓት ሆፕ ቀርጻ የላከችላትን ቪዲዮ ለራሷ ታሳያታለች። ሆፕ ፖሊስ ጋር መደወልና እነሱን ለመበቀል መሞከር ምንም ነገር እንደማያመጣላት ስትረዳ እቃዋን ሰብስባ እላቸው ትጠፋለች። በተመሳሳይ ሰዓት ሆፕና ደስተኒ አዲስ ሴት ወደ ቤታቸው ይዘው ሲመጡ ያሳየናል። ቤቢ ገርል ልጇ ከአዲስ ቤተሰቦቿ ጋር ደስተኛ እንደሆነች ስትረዳ ወደ ቀድሞ ስራዋ ትመለሳለች፣ ወደ ምሽት ጨፋሪነት። ሆፕም ከዚህ ስራ አልተላቀቀችም። ቢያንስ አሁን ላይ ሰዎች ገፋፍተዋት ሳይሆን የምታረገውን ነገር ራሷ ፈልጋና መርጣ ነው። የዚህ ፊልም ታሪክ እዚህ ላይ ያበቃል። ሴቶች እዚህ ህይወት ውስጥ ከገቡ ለመውጣት ለምን የሚከብዳቸው ይመስላችኋል? ኮመንት ላይ የምታስቡትን ነገር ጻፉልኝ። ፊልሙን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ።